በዛሬው ቪዲዮ የምናጋልጠው የሴቶች ሚስጥር ብዙ ወንዶችን ነፃ የሚያወጣ የብዙዎችን ችግር የሚፈታ እንዲሁም ደግሞ በርካታ ወንዶችን ከገቡበት ያለማወቅ እንቅልፍ የሚያነቃና ራሳቸውን እንዲያድኑ የሚያስችል። ብዙ ሴቶች የሚሰሩት ድራማና የሚጫወቱት ጌም ራሳቸው ባጠፉት ጥፋት አንተን ይቅርታ እንድትጠይቅ እስከማድረግ የሚደርስ። ይሄንን ነገር በጊዜ ካልባነንክበት ደግሞ ሴቷ እንደ ጢባ ጢቤ ነው የምትጫወትብህ። ለዚህ ደግሞ አይዞ እንደተለመደው እኔ ያለሁልህ። በዛሬው ቪዲዮ ሴቶች በወንዶች ላይ የሚጫወቷቸውን 10 ወሳኝ የሳይኮሎጂ ጌሞችን ነው የምነግርህ። ታዲያ እንደ ሁል ጊዜው ይሄ ቪዲዮ በቀላሉ ማይታይ ስለሆነ ወረቀትና ስክሪፕቶን ታዘጋጅና አጤሬራህን እየጻፍክ ትከታተለኛለህ ማለት ነው። መጀመሪያ ግን ቻናሉ ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብህን ደግሞ ኮሜንት ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እስኪ አንድ ነገር ልጠይቅ። ከፍቅረኛ ጋር አብራችሁ የሆነ ቦታ ላይ እየተዝናናችሁ ሁሉ ነገር ሰላም መስሎ በጨዋታ መሃል ድንገት ከአፍህ በወጣች አንዲት ቃል ብቻ ነገሮች ተቀያይረው ያውቃሉ? ቅድም ስትስቅ የነበረችው ሴት አሁን አንተን የዓለማችን ትልቁ ወንጀለኛ አድርጋ ስላንተ ህሊና ቢስነትስ እየሰበከች ነው? ወይስ ደግሞ ምንም ሳታጠፋ አንተ ይቅርታ እንድትጠይቅ ተገደህ ታውቃለህ? ይኸውልህ ዛሬ የምነግርህ ነገር ምናልባትም ከዚህ በፊት ያጋጠመህና ለምን ግን እንደዚህ ሆነች ብለህ መልስ ያጣህበትን ጉዳይ ነው። ይህንንም ደግሞ በሳይንስና በሳይኮሎጂ አስደግፌ ነው የምነግርህ። ቀጥሎ የምናነሳቸው 10 ነጥቦችን ካወቅ የትኛዋም ሴት ስሜትን ልትጫወትበት አትችልም። ምክንያቱም ጨዋታውን አስቀድሞ የሚያቅሰው በፍጹም ተሸናፊ አይሆንም። የመጀመሪያውና ብዙ ወንዶችንም ጉድ የሰራው ነጥብ the false innocence ወይም ደግሞ የውሸት የዋህነት የሚባለው ጉዳይ ነው። እኔ እኮ ስለማላቅ ነው የዋህ ስለሆንኩ ነው እያለች የምትቀርበው ነገር ከጀርባ ታላቅ ተንኮልን የምትሰራ ሴት አለች አይደል? ይኸውልህ በሳይኮሎጂ ውስጥ ስትራቴጂክ ኢንኮምፒተንስ የሚባል ነገር አለ። አንድን ነገር መስራት እየቻሉ እንደማይችሉ በማስመሰል ሌላ ሰው እንዲሰራላቸው የማድረጊያ መንገድ ነው። ይህች ሴት በውሸት የዋህነት ካባ ስር ተደብቃ መረጃዎችን ታቀብላለች፣ ሰዎች እንዲጣሉ ታደርጋለች። ነገር ግን ማንም አይጠረጥራትም። ምክንያቱ ደግሞ እቺ ሴት የዋህ ናት ተብላ ነው የምትታሰብ። ወንድሜ ይኸውልህ ይሄ ባህሪ በጣም አደገኛ ነው። ምክንያቱም ጠላትህ ማን እንደሆነ እንዳታውቅ ያደርጋል። አብራችሁ እየበላችሁ አብራችሁ እየጠጣችሁ ሚስጥርህን ለጠላት አሳልፋ የምትሰጥራት። ስለዚህ ንቃ። የዋህነትና ሞኝ መስሎ ከጀርባ የሚፈልጉትን ነገር ማድረግ በጣም የሚለያዩ ነገሮች ናቸው። ሁለተኛ ደግሞ ትኩረት ቀለባቸው የሆነባቸው ሴቶች ናቸው። ለነዚህ ሴቶች ይኸውልህ ትኩረት ልክ እንደ ኦክሲጅን ነው። ትኩረት የማያገኙ ከሆነ የሚሞቱ ነው የሚመስላቸው። በቲክቶክ ላይ ያልሆነ ቪዲዮን በመስራት በሰርጎች ላይ ድራማ በመፍጠር ወይም ደግሞ በጓደኞች ፊት ያልሆነ ታሪክን በማውራት የሁሉም አይን እሷ ላይ እንዲሆን ታደርጋለች። ታዲያ ይሄ ነገር ችግሩ ምንድነው ልትል ትችላለህ? መልሱ ቀላል ነው። የዚህ ነገር መልእክቱ አንተ ለሷ በቂ አይደለህም ማለት ነው። የአንድ ወንድ ትኩረት ብቻ አይበቃትም። የመቶዎች የሺዎች ወንዶችን ትኩረት ትፈልጋለች። ከእንደዚህ አይነት ሴት ጋር ግንኙነት መጀመር በቀዳዳ ባልዲ ውሃ እንደመቅዳት ነው። ፍቅርህን፣ ጊዜህና አክብሮትህ መቼም ለሷ አይሞላም። ሁሌ ተጨማሪ ትፈልጋለች። ይሄ ደግሞ አንተን በቅናትና በብስጭት ያቃጥላል። ሶስተኛው ደግሞ በሳይኮሎጂው the bait and switch የሚባለው ነገር ነው። ይሄ ነገር የንግድ ዓለም ስልት ቢሆንም ሪሌሽንሺፕ ውስጥም በደንብ የሚሰራ ነገር ነው። መጀመሪያ ላይ ሁሉ ነገር ፐርፌክት ነው። ትሰማሃለች፣ ትንከባከባለች፣ የምትወዳቸውን ነገሮች ሁሉ ትወዳለች። ልክ ሁልጊዜ እንደ ህልም ሴት ናት። በተለይም አዲስ በሚጀመሩ ግንኙነቶች ላይ ይቺ ሴት አንተ የምትፈልገውን ጭንብል ታጠልቃለች። ልክ ቀለበት ውስጥ ስትገባ ግን ወይም ደግሞ ስሜታዊ ጥገኝነት ውስጥ ስትገባ ጭንብሏን ታወልቀዋለች። ትላንት ላይ ችግር የለውም ትለው የነበረውን ነገር ዛሬ ላይ ትልቅ ጸብ የምትፈጥርበት ምክንያት ይሆናል። ትላንት የምታደንቅ ሴት ዛሬ ትንቃለች። ይሄ ድንገተኛ ለውጥ አይደለም። ያቺ መጀመሪያ ላይ ያያት ሴት እውነተኛ ሴት አልነበረችም። ያ ማጥመጃና ምርጫ ቅስቀሳ ነበር። አሁን የምታየው ግን ትክክለኛ ማንነቷ ነው። ብዙ ወንዶች ወደ ድሮ ማንነቷ እንዴት መልሳታለሁ ብሎ ይለፋሉ። ወንድሜ መመለስ ብሎ ነገር የለም። ምክንያቱም ያ የድሮ የምትለው ማንነቷ ከመጀመሪያውም ውሸት ነበር፣ የሷም አልነበረም ማለት ነው።
አራተኛው ደግሞ በጣም ስውርና አደገኛ የሆነው ኢሞሽናል ብላክሜል ወይም ደግሞ የስሜት ብዝበዛ ነው። ይሄ በሳይኮሎጂው በአብሪቬሽን ፎግ ወይም ደግሞ ፊር ኦብሊጌሽን ጊልት ተብሎ ይጠራል። ይህም ማለት ፍርሃት፣ ግዴታና የጥፋተኝነት ስሜትን ባንተ ላይ መጫን ማለት ነው። በተለይም በሀገራችን ባህል ውስጥ ወንድ ለሴቷ ፍላጎት የማሟላት ግዴታ እንዳለበት ይታመናል። ይህንንም ክፍተት በመጠቀም እንደዚህ ካላደረክ አትወደኝም ማለት ነው፣ ወይም ደግሞ እኔ ላንተ ብዬ ይህንን ሁሉ መስዋዕትነት ከፍዬ አንተ ግን ምናምን እያለች የጥፋተኝነት ስሜት እንዲሰማ ታደርጋለች። አንድ ጥናት እንደሚያሳየው ሰዎች በሎጂክ ከሚያምኑት ይልቅ ጥፋተኛ ነኝ ብለው ሲያስቡ የማይፈልጉትን ነገር ለማድረግ ይገደዳሉ። ገንዘብህን፣ ጊዜህን ወይም ደግሞ የምትወዳቸው ጓደኞችን እንድትተው የምትገደደው በዚህ ስልት ነው። ራሷን እንደ መስዋዕት አቅራቢ፣ አንተን ደግሞ እንደ ውለታ ቢስ በመሳል ሕይወትን በሙሉ እንድትቆጣጠር ፍቃድ ትሰጣታለህ። ይሄ ደግሞ ፍቅር ሳይሆን የስነ ልቦና እስር ቤት ነው። አምስተኛውና በጣም አደገኛው ደግሞ ጋዝላይቲንግ የምንለው። ይሄ ቃል የመጣው እንግዲህ ከድሮ ፊልም ቢሆንም ዛሬ ላይ በሳይኮሎጂ ውስጥ ዋነኛ የጥቃት መሳሪያ ነው። ጋዝላይቲንግ ማለት አንተ ያየኸውን የሰማኸውንና የምታውቀውን እውነት እንድትጠራጠር ማድረግ ነው። ለምሳሌ ስልኳ ላይ አንድ ሜሴጅ አይተህ ትጠይቃታለህ። ግልጽ የሆነ የፍቅር መልእክት ነው። እሷ ግን አይኗን በጨው አጥባ አንተኮ መጠራጠር ህመም ሆኖብሃል፣ ይሄ እኮ የሰላምታ ጉዳይ ነው፣ እንዴት እንደዚህ ታስባለህ ብላ ትጮኻለች። በሳይንስ ይህንን ነገር ሪያሊቲ ኢሮዥን ብለን እንጠራዋለን። እውነታው እየተሸረሸረ ይሄዳል። ቀስ በቀስ እውነትም እኔ እኮ ነኝ ትክክል ያልሆንኩት ብለህ የራስህን አእምሮ መጠራጠር ትጀምራለህ። አንዴ በራስህ መተማመን ካቆምክ የእሷን እውነታ ብቻ መቀበል ትጀምራለህ። ይሄ ሴቶች ወይም ወንዶችንም ጭምር የትዳር አጋራቸውን ሙሉ ለሙሉ አቅም ለማሳጣት የሚጠቀሙበት የጨለማ ስልት ነው። ራስህን ጠይቅ። ከሷ ጋር ከሆንክ በኋላ የማስታወስ ወይም የመወሰን ችሎታ እንደቀነሰ ይሰማሃል? እንደዛ ከሆነ ጋዝላይት እየተደረክ ነው ማለት ነው። ስድስተኛው ነጥብ ቅናት ነው። እንግዲህ እዚህ ጋር እያወራን ያለነው ስለ ጤናማ ቅናት አይደለም። እኛ የምናወራው ስለ ፓቶሎጂካል ጀለሲ ነው። ይህ አይነቱ ቅናት በፍቅር የሚመነጭ ሳይሆን ከባለቤትነት ስሜትና ከራስ መተማመን ማነስ የሚመጣ ነው። ለምሳሌ አብራችሁ የሆነ መንገድ ላይ ወክ እያደረጋችሁ አንዲት የድሮ ጓደኛ ወይም ደግሞ የምታቃት ሴት ሰላም ብትልህ ያቺ ቀን ላንተ ሲኦል ትሆናለች። ማናት? ለምን እንደዛ አየች? ከሷ ጋር የነበረ ግንኙነት ምንድነው? የሚሉ ጥያቄዎች ብቻ ሳይሆኑ ስልክን መበርበር፣ የሶሻል ሚዲያን መቆጣጠርም ትጀምራለች። ሳይኮሎጂስቶች ይህንን ሜት ጋርዲንግ ይሉታል። ነገር ግን ይህ ባህሪ ድንበር ሲያልፍ ዓላማው ፍቅር ሳይሆን ቁጥጥር ነው። አንተን ከሌሎች ሰዎች ማራቅ፣ ያንተ ዓለም እሷ ብቻ እንድትሆን የማድረግ ስልት ነው። አደገኛው ነገር አንተ ይህንን እንደ ፍቅር እንድትቆጥረው አድርጋ ማሳመኗ ነው። ስለምወድህ እኮ ነው የምቀናው ትላለች። ወንድም ይሄን ነገር በፍጹም እንዳታምን። ነፃነትን የሚነጥቅ ነገር መቼም ቢሆን ፍቅር ሊሆን አይችልም። ሰባተኛው ደግሞ ትራያንጉሌሽን ወይም ደግሞ የሶስትዮሽ ጨዋታ የምንለው ነው። ይሄ በናርሲስቲክ ባህሪ ውስጥ በብዛት የሚታይ ነው። ቀለል ያለ ምሳሌን እናንሳ። አብራችሁ እያላችሁ ስለ ቀድሞ ፍቅረኛዋ ታወራለች። እሱ እኮ እንደዚህ ያደርግልኝ ነበር፣ እሱ በጣም ስኬታማ ነበር እያለች ትነግራለች። ወይም ደግሞ ያ ልጅ እኮ ሊያናግረኝ ፈልጎ ነበር ግን እምቢ አልኩት ትላለች። ለምን ይመስላል? ግልጽ ነው። አንተን ለማሳነስና ውድድር ውስጥ እንዳለህ እንዲሰማ ለማድረግ። ይኸውልህ የሰው ልጅ በተፈጥሮ ተወዳዳሪ ነው። እሷ ይሄንን ተጠቅማ አንተ የበለጠ እንድትለፋ፣ የበለጠ እንድትጨነቅና እሷ ተፈላጊ እንደሆነች ያለማቋረጥ እንድታስብ ታደርጋለች። አንተ በጭንቀት ስትቃጠል፣ እሷ ግን መሃል ላይ ሆና ትዝናናለች። ይሄ ጤናማ ግንኙነት ሳይሆን አንተን እንደ አሻንጉሊት መጫወቻነት የመጠቀም ስልት ነው። ስምንተኛው ደግሞ ድክመትህን እንደ መሳሪያ መጠቀም ነው። ሁልጊዜ ችግር አለባት፣ ሁልጊዜ ታማለች፣ ሁልጊዜ ቤተሰቦቿ ይበድሏታል፣ ሁልጊዜ የገንዘብ ችግር አለባት፣ ህይወቷ በሙሉ ቀውስ ነው። ይሄ ለምን ይሆናል? አንተን በህይወቷ ውስጥ እንደ አዳኝ እንድትቆይ ለማድረግ ነው። አንተ ችግሯን በፈታላት ቁጥር ጥሩ ስሜት ይሰማል። እኔ እኮ ጀግና ነኝ ብለህ ታስባለህ። ሳይኮሎጂስቶች ይህንን ግን ዲፔንደንሲ ሉፕ ወይም ደግሞ የጥገኝነት አዙሪት ይሉታል። እሷ በአንተ ላይ ጥገኛ ትሆናለች፣ አንተ ደግሞ በእሷ መፈለግ ላይ ጥገኛ ትሆናለህ። ነገር ግን አስተውል፣ በዚህ ሂደት ውስጥ የራስህን ህይወት፣ ገንዘብህንና ጉልበትህን እየገበርክ ነው። ግንኙነቱም እኩልነት የጎደለውና
በፍጹም አንተን የሚመጥን አይደለም። በዘጠነኛነት የምናነሳው ደግሞ በሀገራችን በጣም የተለመደው ድብቁ ቁጣ የምንለው ሐሳብ ነው። ቀጥታ ተናግራ ችግሩን ከመፍታት ይልቅ በዝምታ መቅጣት ትጀምራለች። ምን ሆነሻል ስትላት ምንም ትላለች። በሮች ይዘጋሉ፣ ዕቃ ይወረውራል፣ ፊቷ የከፋው ነው። ይሄ ባህሪ ዓላማው አንድና አንድ ነው፣ አንተን ግራ ማጋባትና እንድትለምናት ማድረግ። ቀጥታ ከተናገረችማ መፍትሄ ታገኝላታለህ። እሷ ግን መፍትሄ ሳይሆን አንተ ተጨንቀህ እንድትንቀጠቀጥ ትፈልጋለች። ይሄ ባህሪ ደግሞ ኮግኒቲቭ ዲሶናንስ ባንተ ላይ ይፈጥራል። ምንም ብላለች፣ ግን ድርጊቷ ሌላ ያሳያል። በዚህ ግራ መጋባት ውስጥ ስትሆን እሷ የበላይነቷን ታረጋግጣለች። ምግብ አልበላም፣ አታናግረኝ የሚሉ ጨዋታዎች ሁሉ የዚህ መስመር አንድ አካል ናቸው። አስረኛውና የመጨረሻው ደግሞ በጣም የተለመደው ስልት ማለትም የተጎጂነት ካርድ ነው። ይህንን ነገር በሳይኮሎጂ ሎከስ ኦፍ ኮንትሮል ከሚባል ጽንሰ ሐሳብ ጋር ያገናኙታል። ምን ማለት ነው ካልከኝ፣ አንዳንድ ሰዎች ለህይወታቸው ኃላፊነት መውሰድ ሲያቅታቸው ኃላፊነቱን ወደ ሌላ ሰው ማሸጋገር ይፈልጋሉ። ይህንን በተለያዩ አጋጣሚዎች አይተው ሊሆን ይችላል። አስቦ እሷ ናት ጥፋት ያጠፋችው፣ እሷ ናት የቀጠሮ ሰዓት ያሳለፈችው፣ ወይም ደግሞ እሷ ናት የዋሸችው። ነገር ግን ስትጠይቃት ድንገት ታሪኩ ይቀየራል። አንተ እኮ አይገባህም፣ ምን ያክል እየተጨነቅኩ እንደሆነ አታውቅም፣ ሁሌ እኔን መውቀስ ነው ስራ ብላ እንባዋን ታፈሳለች። እዚህ ጋር ሳይንሳዊ እውነታው ምንድነው ካልክ፣ እንባና የተጎዳ ሰው መስሎ መቅረብ የወንዶችን የመከላከል ተፈጥሮ ይኮረኩራል። አንተ ወንድ ነህ፣ የተጎዳውን ሰው ማዳን በተፈጥሮ ውስጥ አለ። ስለዚህ እሷ ጥፋተኛ ሆና ሳለ እሷን ማጽናናት ትጀምራለህ። መርዘኛ የሆኑ ሴቶች ይህንን ድክመትን በሚገባ ያውቃሉ። ጥፋታቸውን ለመሸፈን ራሳቸውን እንደ ተጎጂ አድርገው ያቀርባሉ። እና መፍትሄው ምንድነው ካልክ ደግሞ ስሜታዊ ሳትሆን ምክንያት ላይ መቆም ነው። እንባ ስላየህ ብቻ እውነት ነው ማለት አይደለም። እንግዲህ እነዚህ ከላይ ያነሳናቸው 10 ነጥቦችን ሳነሳልህ ሴቶችን እንድትጠላ ወይም ደግሞ ፍቅርን እንድትፈራ አይደለም። የዛሬው ቪዲዮ ዓላማ ግልጽ ነው። እሱም ደግሞ ንቃተ ህሊና እንዲኖር ማስቻል። በጨለማ ውስጥ የምትሄድ ከሆነ እንቅፋት ይመታል። መብራቱን ካበራህ ግን እንቅፋቱን አይተህ ሳይመታ ታልፈዋለህ። እነዚህ 10 ነጥቦች ያንተ የመንገድ ላይ መብራቶች ናቸው። አንዲት ሴት እነዚህን ባህሪያት ስታሳይ ወዲያውኑ ያንን ነገር ማቆም አለብህ። ይሄ ፍቅር አይደለም፣ ይሄ ማታለል ማጭበርበር ነው ብለህ ለራስህ ነገር። ጠንካራ ወንድ፣ ስሜቱን የሚገዛ ወንድ በዚህ የሴቶች የሳይኮሎጂ ጨዋታ በፍጹም አይሸነፍም። ድንበርህን አክብር። አክብሮት በሌለበት ቦታ ደግሞ በፍጹም ፍቅር ሊኖር እንደማይችል በሚገባ ማወቅ ይኖርብሃል ማለት ነው። እንግዲህ ለዛሬ የሴቶችን ድብቅ 10 የሳይኮሎጂ ጨዋታዎችን ያነሳንበት መሰናዶ እስካሁን የተከታተላችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ ፕሮግራሞቻችንን ይዘን ዳግም ተመልሰን እንመጣለን። እስከዛው ቻናሉን ሰብስክራይብ በማድረግ ለሌሎች ወዳጆችን በማጋራት አብረህን ቆይ። የዛሬውን በዚሁ አጠናቀናል። ይመች።